ሰላም ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። የጄኤምኤም መላው ቤተሰቦቻችን በአገር ውስጥም ከሀገር ውጭም የምትገኙ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ እያልን ጄኤምኤም ቴሌቪዥን ከ22 አጥቢያ ሙሉ ወንጌል ቤተክርስቲያን የአምልኮ ህብረቶች ጋራ ደግሞ በመሆን ድንቅ የሆነ የበዓል ቆይታ እናደርግላችኋለን። ጄኤምኤም ቴሌቪዥን ምርጫ አድርጋችሁ ደግሞ ይህን የበዓል ፕሮግራም ስለምትከታተሉ እናመሰግናችኋለን። በድጋሚ መልካም በዓል ይሆንላችሁ። የበዓል ፕሮግራማችንን በአንድ ዝማሬ እንጀምራለን። ከኛ ጋር አብራችሁ ስለሆናችሁ እጅግ እናመሰግናለን። መልካም በዓል ይሆንላችሁ።
እሺ የተወደዳችሁ የጀሜን ቤተሰቦቻችን የበዓል ፕሮግራማችን ይቀጥላል። እንግዲህ የ22 አጥቢያ ወንጌል ቤተክርስቲያን የአምልኮ መሪ ህብረቶች በጣም ውብ ሆኗል። ዛሬ የበዓል ፕሮግራሙ እንደምቅ አድርጎታል። እኛም ደግሞ እንደምታዩንን ፕሮግራማችን በመልካም ወደ እናንተ እያደረስን እንቀጥላለን። ሶስና እያሱና እኔም ታምራት ሞቲ ከእናንተ ጋር ቆይታ ነው የምናደርገው። ልዩ የበዓል ፕሮግራማችንን ደግሞ ዳቦ በመቁረስ ነው የምንጀምረው። ከዛ በኋላ ደግሞ የበዓል ቆይታችን ይቀጥላል። አሁንም በድጋሚ መልካም በዓል ይሆንላችሁ። ብርባንም ለእግዚአብሔር ሰላምን በምድር ለሰዎችም በጎ ስምረት ለሰዎችም በጎ ስምረት ለሰዎችም በጎ ስምረት
22 ሙሉ ወንጌል የአምልኮ ህብረት እንግዲህ ከተቋቋመበት ጊዜ ጀምሮ ለአመታት ጌታን እና ምዕመናኑን ሲያገለግል የቆየ የአምልኮ ህብረት ነው። ይህ የአምልኮ ህብረት እንዴት ተመሰረተ፣ መቼ ተመሰረተ ከሚለው ጥያቄ እንጀምር። ይህ የአምልኮ ህብረት አገልግሎት የጀመረው ነሐሴ መጨረሻ አካባቢ ላይ 2003 ዓመተ ምህረት ነው። ቸርች ውስጥ የተበታተነ የወርሺፕ ቲም ነበረ። ብዙዎች በግል ሶሎ ዝማሬ የሚያገለግሉበት፣ የተለያዩ ህብረቶችም 2-3 ሰው እየሆነ የሚያገለግሉበት ነበረ። በዛ ጊዜ የነበሩት የቤተ ክርስቲያን መሪዎች እና አገልጋዮች አንድ ላይ ሆነው ህብረት እንዲቋቋም ስትሮንግ የሆነ የወርሺፕ ቲም ቸርቿ ስለሚያስፈልጋት ህብረት እንዲቋቋም ባስተባበሩት መሰረት ህብረቱ ሊመሰረት ችሏል። የዛን ጊዜ እንግዲህ የ22 አጥቢያ ሙሉ ወንጌል ቤተክርስቲያን የአምልኮ ህብረቶች 15 ዓመታትን አስቆጥራቸዋል ማለት ነው። ይህን ያህል እድሜ 15 ዓመታት የመቆየትና የመዝለቃችሁ ሚስጥር ምንድን ነው? ያው እንግዲህ የተለያዩ ነገሮች ይኖራሉ ተብሎ ይታሰባል። ቢኖርም ግን ጠንክራችሁ ወይንም ደግሞ በብዙ አይነት ነገር ውስጥ ብታልፉ 15 ዓመት ልደርሱ የመቻላችሁ ሚስጥር ምንድን ነው ተብሎ ይታሰባል? እሺ፣ አመሰግናለሁ። እንግዲህ ይህን ያህል ጊዜ ኦልሞስት 14 ወደ 15 ዓመት በህብረት ለመቆየት አንዱ ያው የመጀመሪያው የማይካደው የእግዚአብሔር ጸጋ ነው፣ የእግዚአብሔር እርዳታ ነው፣ መንፈሳዊ ህብረት ስለሆነ ከዛ በመቀጠል ጸሎት፣ በጣም ከፍተኛ የሆነ የጸሎት ህብረት አለን። ብዙ እንጸልያለን። እንደውም የጥናት ቀናችን ሳናጠና እያለፈ ሌላ ተጨማሪ ቀን ለጥናት ብቻ እስከመመደብ ድረስ ጸሎት ብቻ እየሆነ ማለት ነው። እንደዚህ አይነት የጸሎት ጥንካሬ አለ። እሱ ህብረትን አንድ የማድረግ አቅም ስላለው ጸሎት የማይሰራው ስራ ስለሌለ አንደኛው አቅማችን እሱ ነው። ሁለተኛው ቤተሰባዊነት ነው። ቤተሰባዊነት ስል አሁን ዝም ብሎ እንደሚባለው ለማለት ያህል አይደለም። ከልክ ያለፈ ከልክ ስል ለምሳሌ እኔ ፐርሰናሊ በእኔ ህይወት ዘመዶች አሉኝ፣ ቤተሰቦች አሉኝ። የዚህ ነው ህብረት ያህል ግን ቤተሰቦች አይደሉም። ያው የሚታይ በግልጽ የምናገረው ነገር ስለሆነ ነውና በጣም ቤተሰባዊነት አለ። ይህ ህብረት ምናምን ከሚለው ያለፈ በጣም ጥልቅ የሆነ ቤተሰባዊነት አለ። እሱ አለ። ደግሞ በጣም ግልጽነት አለ። ግልጽነት ማለት ማስመሰል ፕሪቴንድ የሚባለው ነገር የለም። ከደከመ አሁን ዘመኑ ሰው የሰውን ድካም በፊት ለፊት ወይም በስርዓት አያወራም። እዚህ ህብረት ላይ ግን በጣም ግልጽነት አለ። ለምሳሌ ከዛ ውስጥ አንደኛው ባህላችን ምንድነው? ኪስ ኤንድ ኪክ ኤንድ ኪስ ባክ የሚባል ፕሮግራም አለ። ለምሳሌ እሁድ አገልግለን ጥሩ ያልዘመረ ሰው ሰኞ ፕሮግራማችን ላይ በግልጽ ምን ሆነ ነው እንደዚህ ያረከው ተብሎ ፊት ለፊት ይነገረዋል። ከዛ በኋላ ደግሞ ያው ሰው ሁሌም ደካማም ጠንካራም ጎን ስላለው መጀመሪያ ከአድናቆት ነው የሚጀምረው። እንዲህ ያረከው ነገር ጥሩ ነው፣ ይሄ ነገር ቆንጆ ነው፣ በርታ፣ በዚሁ ቀጥል፣ እዚህ ጋር ግን ተሳስተሃል፣ ልክ አይደለም ይባልና መጨረሻ ላይ ደግሞ እንደገና ተመስግኖ እንትን እናደርጋለን ማለት ነው። ይሄኛው አንዱ የህብረቱ ጥንካሬ ነው፣ ግልጽነት አለ። ሌላኛው ደግሞ ስብስቡ ምንም አይነት ሌላ ሞቲቭ ይዞ አልተሰባሰበም። የመጀመሪያው ዓላማ እግዚአብሔርን ማክበር ብቻ ነው። ራሱን ለማሳየት የመጣ የለም፣ ጥቅም ፍለጋ የመጣ የለም፣ ክብር ፍለጋ የመጣ የለም። ሁሉም የተሰበሰበው እግዚአብሔርን ለማገልገል ብሎ። ስለዚህ ይሄ ከባድ የሚባሉ ነገሮች አይፈጠሩ በአንድ ሀሳብ ስለምንሄድ አብዛኞቹ በጣም ብዙ ስራ የሚሰሩ ብዙ የሚያስተዳድሩ ሰዎች ስለሆኑ እንደውም ይህን ጥያቄ ከጠየቃችሁም በኋላ ዝም ብለን በጨዋታ መሀል ትናንትና አብረን ጊዜ እያሳለፍን ነበርና በጣም የገረመን ነገር ልጆች አሉን። አብዛኛው ሰው የልጅ እናት የልጅ አባት ነውና 40 ናቸው ልጆቻችን። በስርዓት ቆጥረ ነው 40 ልጆች አሉት ይሄ ህብረት ማለት ነው። ያላገቡትና ያልወለዱት አሉ። ከዚህም መካከል አንድ 6 የሚሆኑት ያው ወደ ትዳር አዎ እና ግን ከነሱ ውጭ ያለው 40 ልጅ አለውና በዚህ ሁላ ኮሚትመንት ውስጥ ትልልቅ ስራ የሚሰሩም ናቸው። ግን ሲመጡ ምን ፈልገው ነው? በቃ እግዚአብሔርን ማገልገል ፈልገው ነው። ይሄ ነው። ሌላው ያው የህብረቱ መሪዎች የቤተ ክርስቲያን መሪዎች እንዳሉ ሆኖ እግዚአብሔር ረድቶን ያው በጣም ጥሩ የቤተ ክርስቲያን መሪዎች አሉ። ከቤተ ክርስቲያን መሪዎች ቀጥሎ ደግሞ የህብረቱ መሪዎች ይሄን ህብረት የሚመሩት በጣም ታጋሽ ናቸው። ይሄ አንደርስታንድ ያደርጋሉ።
አንደርስታንድ ያደርጋሉ። ምክንያቱም አብዛኛው ሰው ያው ኑሮን ታውቁታላችሁ፣ ማርፈድ ይኖራል፣ አለመቻል ይኖራል፣ ምን ይኖራል እና በቃ በጣም በመቻል ኦርጋናይዝ እያደረጉ እያስተባበሩ እዚህ ያደርሰውናል። እሱም ለህብረቱ አንድ ጥንካሬ ነው። የመጨረሻው አብሮነት ማለት ለምሳሌ አንድ ሰው አንድ ነገር ሆነ ከተባለ እንግዲህ በኋላ ዲቴል ካወራ ነው እናወራ ይሆናል። እንዳልኳችሁ እንደ አብሮ እንደሚያገለግል ሳይሆን እንደ እናት፣ እንደ ወንድም፣ እንደ አባት ነው የምንረዳዳውና እነዚህ ለህብረቱ ጥንካሬዎች ናቸው። አመሰግናለሁ። ግርምሽ አንድ ሀሳብ ሲያነሳ ነበረ ቤተሰባዊነት ብሏልና ያው በህብረት እንግዲህ ለአምልኮም ይሁን ለአገልግሎትም ይሁን አንድ ላይ ለማጥናትም በጣም መገናኘት ይኖራልና ያ ደግሞ የራሱ የሚፈጥረው ቤተሰባዊነት አለ። የእናንተስ የህብረቱ የማህበራዊ ህይወት ምን ይመስላል? እርስ በርሳችሁ ያላችሁስ ግንኙነት ምን ይመስላል? እሺ፣ አመሰግናለሁ። ስሜ ኢየሩሳሌም ተስፋ ይባላለሁ። ባለትዳርና የ4 ልጆች እናት ነኝ። በመካከላችን ያለው ማህበራዊ ህይወት እንደተባለው በጣም የተገናኘን ማለት በስልክም ቢሆን በተለያየ ቦታ የምንኖር ስለሆነ በስልክ ብዙ ጊዜ እንገናኛለን። እንዲሁም ደግሞ ምንድነው የተለያዩ ቦታዎችን በመገናኘትም ሆነ አንዳንድ ጊዜ እንደ ጌት ቱጌዘር አይነቶች በማዘጋጀት ማህበራዊ ህይወታችንን በደንብ የምናስኬደው ነውና ሌላም ምናልባት ደግሞ ጥያቄው ላይ ካለ በሌላ ከዚህ ህብረት የወጣ ደግሞ ነገር ማህበራዊ ህይወት አለ ወይ የሚል አለ መሰለኝ ጥያቄው ላይ ሌሎችን ከመርዳት አንፃር አይደለ? አይ ቲንክ ግርምሽ ስለመለሰው ቤተሰባዊነት የሚለውን ነገር ያው መድገም ነው የሚሆነው። ከህብረቱ ውጭ ላለው ነገር ደግሞ በቤተ ክርስቲያናችንም ሆነ በሌላ ቦታ የምንሰማውን እኛ ጋር ለሚደርስ ነገር የምንችለውን ህብረቱ በሚገርም ሁኔታ እናደርጋለን፣ ለሌሎች እናካፍላለን። ያለንን እግዚአብሔር በረዳን መጠን እግዚአብሔር በሰጠን ልክ ለሌሎች የምናካፍለው ነው። አመሰግናለሁ። እሺ የተወደዳችሁ የጀሜን ቤተሰቦቻችን ይህን የጌታችን የመድኃኒታችን ኢየሱስ ክርስቶስን የልደት መታሰቢያ በዓል ከ22 አጥቢያ ሙሉ ወንጌል ቤተክርስቲያን የአምልኮ ህብረቶች ጋር እያሳለፍን እንገኛለን። መልካም ነገሮችን እያገኛችሁ እንደሆነ ደግሞ ተስፋ እናደርጋለን። ጥያቄዎቻችንን፣ ጨዋታዎቻችንን፣ ሀሳቦቻችን እንቀጥላለን ማለት ነው። አምልኮ ትርጉም ለእናንተ ምንድን ነው? እንደ አምልኮ ህብረት መሪዎች ለእናንተ አምልኮ የሚለው ራሱ ምን ትርጉም ይሰጣቸዋል? አምልኮ ለእናንተ ትርጉሙ ምንድን ነው? እንደ 22 አጥቢያ ሙሉ ወንጌል ቤተክርስቲያን የአምልኮ ህብረቶች ኢንጀነራል በአንድ አጠቃላይ ያው አምልኮ ብለን እኛ የምናምነው እግዚአብሔርን መታዘዝ ነው። የሰው ልጅ እግዚአብሔርን ከታዘዘ ጥሩ አምላኪ ነው ብለን እናምናለን። አታድርግ ሲለው የማያደርግ ከሆነ አድርግ ሲለው የሚያደርግ ከሆነ እግዚአብሔር የሚለው ብቻ የሰማ የሚኖር ከሆነ ጥሩ አምላኪ ነው። ስለዚህ አምልኮ እሱ ነው ብለን እናምናለን። ወደኛ አገልግሎት ደግሞ ስንመጣ በዝማሬ ህዝቡ እግዚአብሔርን እንዲያመልክ ማድረግ ስለሆነ በመጀመሪያኛ ከእግዚአብሔር ጋር ተገናኝተን እኛ እግዚአብሔርን እያመለክን ለህዝቡ ደግሞ እግዚአብሔርን የሚያመልክበትን ነገር ማመቻቸት፣ ስፒሪቹዋሊም ቴክኒካል መንፈሳዊም ቴክኒካዊ ነገሩንም በስርዓት ኦርጋናይዝድ አድርገን ማገልገል እሱ ከአገልግሎታችን ጋር የሚያያዘው የአምልኮ አንዱ እንትናችን ነው። ከዛ ውጪ መረዳዳት አምልኮ ነው። ችግረኞችን መርዳት መጽሐፉ እንደሚለው እግዚአብሔርን ቅድም እንዳልኩት ስለሚጠቀልለው ነው። እግዚአብሔር አድርጉ ካለ አድርጉ ያለውን ነገር ማድረግ ያ አምልኮ ነው ብለን እናምናለን። ተመልሰናል። 15 ዓመታትን ያስቆጠረው የ22 ሙሉ ወንጌል የአምልኮ ህብረት ጋር የምናደርገውን ቆይታ የተከታተላችሁ ነው የምትገኙት። እንግዲህ በዚህ ሁሉ ቆይታው ህብረቱ የራሱ የሆነ መዝሙር የመቀበል አጋጣሚ ነበረ ወይ? እንዴትስ ያን አምልኮ ተቀበላችሁስ? ያ ዝማሬ ምናልባት በካሴት ተቀርጾም ሆነ ሪከርድ የተደረገ ዝማሬ ነው ወይ? አመሰግናለሁ። ህብረቱ የሚገርሙ ዝማሬዎችን ከእግዚአብሔር ተቀብሏል።
እና በተለያዩ ሁኔታዎች እንቀበላቸዋለን። አንድ መዝሙር አመልካለሁ ዝም ብዬ የሚል ፐብሊካሊ ቪዲዮ ጭምር ሰርተንለት ለህዝብ እንዲደርስ አድርገነዋል። እና እሱም መዝሙር ስንቀበል የማስታውሰው ኖርማሊ ጸሎት ሰዓት ነበረና ጸሎት ሰዓት ላይ አንድ ወንድማችን በመካከላችን አሁን አሜሪካን ያለው ሙሌ ይባላል። ጸሎቱ መሀል ላይ ይዘምረው ጀመርና ከዛ ፕሮፐርሊ ተጽፎ ግጥሞቹም ዜማውም ተደራጅቶ ጸልየንበት እንደገና ለህዝብ እንዲወጣ አድርገነዋል። በቅርቡ ተስፋ አረጋለሁ 2-3 ዝማሬዎች ከዛም በላይ እየተዘጋጁ ያሉ አሉ። ፒውርሊ የራሳችን የህብረቱ መዝሙሮች የሆኑ ለአምልኮ የሚሆኑ የተለያዩ ነገሮችን የሰውን ሊያበረታቱ ሊያጠነክሩ ከእግዚአብሔር ጋር ያለውን ህብረት ኑሮውን እንዴት መጠንከር እንዳለበት ከእግዚአብሔር ጋር በአንድነት መሄድ እንዳለበት የሚያሳዩ ጠንካራ ዝማሬዎች እግዚአብሔር ሰጥቶናል። እናወጣቸዋለን ብለን ተስፋ እናደርጋለን። እኛም እንጠብቃለን። ጌታ ይርዳችሁ። እናመሰግናለን። ተመልካቾቻችን ቀጥለናል። እንግዲህ አሁንም መልካም ጊዜ እናሳልፋለን። ከዚህ የአምልኮ ህብረት በርካታ ነገሮችን እየተማራችሁ እንደሆነ እናምናለን። በዚህ አጋጣሚ በተለያየ ቤተክርስቲያን በአምልኮ ህብረት ውስጥ ያላችሁ እንግዲህ አገልጋዮቻችን ለእግዚአብሔር መንግስት ጠቃሚዎች እንደሆናችሁ ከእናንተ ደግሞ አልፎ ለትውልድ የሚሆን መልካም ቅኔዎች ደግሞ እየተቀበላችሁ እንደምታስኬዱ ደግሞ እናምናለን ማለት ነው። አንዱ እንደ ምልክት የወሰድነው የ22 አጥቢያ ሙሉ ወንጌል ቤተክርስቲያን የአምልኮ ህብረቶችን ስለሆነ ነው። እንደ ህብረት 15 ዓመታትን ካስቆጠራችሁ መቼም ገጠመኝ ይጠፋል ተብሎ አይታሰብም። በርካታ ነገሮች ይኖራል ብዬ አስባለሁ። ከህብረት ውስጥ እንደ ግለሰብም ሊሆን ይችላል፣ በህብረትም ሊሆን ይችላል። የምታደርጉትን ቀሚስ እንግዲህ ረግጣችሁ ወድቃችሁም ይሁን አላውቅም፣ የሆነ ገጠመኝ ትተነፍሳላችሁ። ግርምሽ ነህ አይደል? ዋናው አንተና አሉ እንደው ባለ ገጠመኝ እሺ ገጠመኝ እንኳን የኔ አይደለም፣ ግን ያው ታሪኩን እኔ በደንብ ስላየሁት በአይን እኔ እንድናገረው ፈልገው ነው። ያው ብዙ ገጠመኞች ይኖራሉ። እኛ እንደ ህብረት ፈሪዎች ስለሆነ ይጠፉብናል ስንጠየቅ እና ጥያቄው ሲመጣ ጠፋብንና የትኛውን ምንድን ነው የሚለው አንድ ብቻ ትዝ ያለናል። ሊያስቅ ይችላል ወይ ደግሞ ለትምህርት ሊሆን ይችላል እና ምንድነው የዞርን እየተጋበዝን እናገለግላለን በተለያየ ቦታ እና ብዙ ቦታ ደግሞ የጌታ እራት ሲያዘጋጁ ነው የሚጋብዙ ብዙ ጊዜ እና እኛ ደግሞ በቤተ ክርስቲያናችን የጌታ እራት ስንወስድ የኛ የራሳችን ስርዓት አለ። እዚህ ፊት ለፊት የቤተ ክርስቲያን የሙሉ ጊዜ አገልጋዮች ሽማግሌዎች ቆመው ስጋና ደሙን ይዘው ጉባኤ እየተነሳ በየተራ እየወሰደ እዛው እየበላ እያስቀመጠ ነው የሚሄደውና አንድ ቀን እንዳልኩ እያገለገልን ነው። እኛ ቆመን የጌታ እራት ይወስዳሉና ልክ እንደኛ ቤተክርስቲያን ከፊት መሪዎች ምናምን ቆመዋል ያስይዛሉ እና እኛ ሄድን ወሰድን መጣን እና ታሜ ሄደና ወሰደ እዛው እንትን አድርጎት ነበር ሳይጠብቅ ቀደመ። ለካ እዛ ሁሉም ይዞ ቦታው ይቆምና እኩል ሰዱ ሲባል ነው የሚወሰደው። ከዛ አይ ወንድሜ እንደዚህ አይወሰድም ያጋ ሌላ ነው አሉትና ጨምሩልኝ። ጠምቶ ነበረ ወይ ምንድነው? ድገሙኝ አለ። እሺ ጨምሩልኝ አለና ይዞ መጣና እኛ ቆመን ፊት ለፊት እንዲህ እያገለገልን ሲያልፍ ጉድ ሰርኝ ነው ሲልኛ ሰማን እና መድረክ ላይ በቃ በሳቅ እንደ ማገልገል ሲከብደን ድረስ በሳቅ እንትናል እና ሄዶ አንደኛው ገጠመኛችን። ልዩ የበዓል ፕሮግራማችን እየተከታተላችሁ ነው የምትገኙት። 22 ሙሉ ወንጌል የመዘምራን ህብረት ጋር ነው የምንገኘው። 22 ሙሉ ወንጌል የመዘምራን ህብረት ተተኪዎችን ለማፍራት በምን መልኩ እየሰራ ነው? ህብረቱ ተተኪዎችን ለማፍራት የተቻለውን እያደረገን ያለው በተለይ መሪዎች እግዚአብሔር ይባርካቸው ተተኪ ማፍራቱ ላይ ብቻ ሳይሆን ብዙ ስራ ላይ በደንብ ማኔጅ አድርገው ነው የሚሰሩትና ተተኪ ማፍራቱ ላይ ስንመጣ መቼም ሰው ተተኪ ማፍራት ማለት እየሄደበት ያለውን መንገድ ትክክል ነው ብሎ የያዘውን መንገድ ፕሮፐርሊ ምንም ሳይበላሽ ለሚቀጥለው ሰው መስጠት ነው። ይህም ሰው በትክክል ይዞ መቀጠል እንዲችል ነውና ያንን ለማድረግ
እየሰራ ነው ያለው። እዚህ ላይ ሁለት ነገሮች አሉ እንደ ዝማሬ አገልግሎትነቱ። አንደኛ መንፈሳዊ ነው፣ ዝማሬ አገልግሎቱ መንፈሳዊ ነው። ሁለተኛ ደግሞ ቴክኒካል የሆነ ፓርት አለ። ያው ቴክኒካሉ መንፈሳዊ ነው። ሁለት የተለያዩ ስራዎች ላይ መስራት ይጠበቃልና በዛ ላይ በደንብ አድርጎ እየሰራ እንዳለ አስተውላለሁኝ። እንደምታዩት የተለያየ ኤጅ ታያላችሁ አይደል? እዚህ በእድሜ በጣም ልዩነት ያለን ሰዎች አለን። ይሄ የሆነበት ምክንያት ከስር ሰው ወጣቶችን ሊተኩ የሚችሉ ሰዎችን አብረን አድየ እያደረገ መሪው እየሄደ ስላለ ነው። በዛ ምክንያት ነው እንደዚህ አይነት ልዩነት ያለውና አብረው ጆይን ካደረጉ እንዲያገለግሉ እድል መስጠት ነው አይደል? አንደኛ መተካት ማለት እንዲያገለግሉ ስፔሱን መስጠት ነው። ያን ሰጥቷል። ከሰጠም በኋላ ግን በእነዚህ ሁለት ነገሮች ላይ ሲሪየስሊ ይሰራል። ይሄን ደግሞ ሲሰራ ምናልባት የህብረቱ ፐርሰናል ነገር ሊሆን ይችላል። እንዴት እንደሚሰሩ መሪዎች አይ ቲንክ ይፈቅዱልኛል ባወራ ስራዎችን ኃላፊነት ይሰጣሉ። ግሩፕ አድርገው እያንዳንዱ ሜምበር ስራውን እንዲሰራ። ከነዚህ ውስጥ ከተተኪነት ጋር የሚገናኝ ሁለት ግሩፕ አለ እዚህ ህብረት ውስጥ ከሜምበሩ። አንደኛው ቴክኒካሊ በደንብ አድርጎ እንደ ዘማሪ መስራት እንዲችል፣ እንደ ሙዚቀኛ ፕሮፌሽናል የሆነ ነገሩን መስራት እንዲችል የሚሰራ አንድ ግሩፕ አለ። አንድ ደግሞ መንፈሳዊ ፓርቱ ላይ የሚሰራ ግሩፕ አለ። ሁለቱም ግሩፕ የየራሱን ይሰራል እና ይህን ደግሞ የሚሰራው አዲስ አድ የተደረጉትም ላይ ፕላስ ደግሞ ቀድሞ የነበሩትም ላይ ሁሌ እድገት ያስፈልገን አይደል? እዛ ላይ በደንብ አድርጎ እየሰራ ነው ያለው። ቅድም እንደገለጽኩት ሁለት ፓርት አለው። ይሄንን እኔ ምን ብዬ አስበዋለሁ? ልክ አሁን እዚህ ጋር ያለው ዳቦ ፐርፐዙ የሚበላው ዳቦ ነው አይደል? ማቅረቢያው ደግሞ አለ እቃው። መንፈሳዊ ነገር ዋናው ኤማችን ነው፣ ዋናው አላማችን ነው አይደለም? ወደ ሰው የምናደርሰው ከእግዚአብሔር እየተቀበል ነው። እንደ ዘማሪ ብቻ ሳይሆን እንደ የትኛው መንፈሳዊ አገልግሎት ሰባኪም ይሁን የትኛውም ይሁን አለ ዋና ፐርፐዝ። ስለ አገልግሎት አገልግሎትን ብለን ስናስብ አገልግሎትን ብቻ አይደለም ኑሮን ብለን ስናስብ የምንኖርበት ያ ፐርፐዝ አለ። ሁለተኛው እንዲህ ለይቻ ያዋለው ያልኩትኝ ዝማሬ ነው። የሚያቀርብበት መንገዱ ልክ ይሄ ዳቦ ሳህኑ ከስሩ ያለው እንደተሸከመው በዝማሬ ነው። የዝማሬ አገልግሎት ይህንን መልእክት የሚያቀርበውና ኤክሰለንስ ያለው በደንብ የተሰራበት ትጋት የሞላበት ስንፍና የሌለበት እንደ ነገሩ ያልሆነ ነገር ለሰው እንኳን ሲቀርብ ብዙ ጥንቃቄ እናደርጋለን አይደለም? ከዛ በላይ ደግሞ ለትልቁ እግዚአብሔር እድሉን ካገኘ እድሉን ስለሰጠን ስናቀርብ በብዙ ትጋት ማቅረብ ይኖርብናልና ይህ ቴክኒካል ፓርት እነዚህ ነገሮች ላይ በደንብ አድርጎ ለመስራት ይሞክራል። እየሰራ ነው። በደንብ ለውጡንም ኖቲስ እያደረግን ነው። ይህን ግሩፕ እግዚአብሔር ይባርከው። በደንብ ደግሞ የበለጠ መስራት እንዲችል። ወደ መንፈሳዊው ፓርት ስንመጣ ቅብብሎሽ ነው አገልግሎት። አንዱ ከአንዱ እየተቀበለ የሚሄደው ነገር ነው። ጢሞቴዎስና ጳውሎስ በጣም ምሳሌ ይሆኑኛል። ለማቀበል፣ ለመስጠት በትክክል የረገጠ ነገር የሚተካው ሰው የተሳሳተ ነገር ይዞ ይሄዳል ወይስ ግማሽ እውነት ግማሽ ስህተት ይዞ ይሄዳል የሚለው ዳውት ውስጥ እንዳይገባ ጥርት ያለ ነገር ለጢሞቴዎስ ሲሰጠው ሁለተኛ ጢሞቴዎስ ምዕራፍ 3 እና 4 ካየ ነው እንደዛ ያሳያልና ምንድን ነው የሚለው? አንደኛ ነገር መዳን የሚገኝበት ይለዋል። ይሄ ለዛ ዘመን ብቻ ሳይሆን ለእኛም ዝማሬም የሆነ ስብከትም ይሁን ለየትኛውም አገልግሎት ወሳኝ ነገር ነው። መዳን የሚገኝበትን ያንን ነገር ለመናገር ተጠንቀቅ። መዳን የሚገኝ አንተ ከልጅነትህ ሕፃን ሆነህ ጀምሮ ከአያትህና ክፍሉን እንደው ካያችሁት ከእናትህ የተማርከውን ያ መዳን የሚገኝበትን እውነት ያንን ብቻ ይዘህ ለሚል ተጠንቀቅ ይለዋል። መንፈሳዊ ማንነት። ሁለተኛ ይህ ይዘን የምንሄደው አገልግሎት አንደኛ መዳን አለበት። ላላመኑት የምንሰብከው ነው አይደለም? በዝማሬ ሰዎች ክርስቶስን እንዲያውቁ ወደ ጌታ እንዲመጡ የምናቀርበው ነገር ነው። ይሄ መዳን የሚገኝበት እሷን ሚስ እንዳያርግ በደንብ ያስጠነቅቀዋል። ሁለተኛ ደግሞ ክርስቶስን ለመምሰል የሚያግዝ ይለዋል። ክርስቶስን ለመምሰል የሚያስፈልገውን ነገር ሁሉ ፕሮቫይድ የሚያደርግ ይሄ የተሰጠን እውነት የሚገርመው በዝማሬም በምንም የምናገለግለው አገልግሎት የዘላለም ሕይወት አለበት። ከእንደገና ደግሞ በምድር ስንኖር ክርስቶስን የመሰለ ሕይወት እንድንኖር የሚያግዝ የሚያበረታ መንገድን የሚያሳይ የሚመራ እውነት አለበት።
ስለዚህ ስታስተምር እነዚህ ሁለቱ መሆናቸውን ተጠንቀቅ። ተረት የሆነ የማይረባ የማይጠቅም ነገር እንዳትቀላቅል ተጠንቀቅ ብሎ ይሰጠዋል። እሱ ብቻ አይደለም፣ በጊዜው አለጊዜው ሁልጊዜ ደግሞ ይሄንን ተናገረው፣ አውራው፣ ስበከው፣ ይሄን እንድታደርግ ተጠንቀቅ ይለዋልና መንፈሳዊ ነገሩ ላይ ስናይ እንደዚህ ህብረት በደንብ እያደረገ ያለው ይህ ህብረት ይህ ሜምበር ሲያገለግል የእግዚአብሔርን ቃል ካልተሞላ ውስጣችን የገባውን ነው አይደለም እናወጣው ማውጣት የምንችለው። ያን ነገር በደንብ የተሞላ እንዲሆን ይሄ አንደኛው ያልኳችሁ መንፈሳዊ ህብረቱ ግሩፑ ይሄንን ይሰራል። ህብረቱ በትክክል በእግዚአብሔር ቃል እንዲታጠቅ ሲያገለግል እንደ እግዚአብሔር ቃል የሆነን አገልግሎት እንዲያገለግል ያንን ይዞ እንዲወጣ ለዛም ነገር እንዲጠነቀቅ ተራ ነገር እንዳይገኝበት ዝማሬ ለእግዚአብሔር ነው ለእግዚአብሔር የሆነ ነገር ብቻ በዛ ውስጥ ይዞ እንዲሰራ የሚረዳ ያ ግሩፕ አለና ግሩፑም የእግዚአብሔርን ቃል አብሮ በማጥናት አብሮ በመጸለይ መንፈሳዊ ነገርን እንድናድግ በማድረግ እግዚአብሔር በረዳው መጠን እየሰራ ይገኛልና ይህ ህብረት በእነዚህ በሁለቱ ነገሮች ላይ ትክክለኛ ተተኪ ነገ ይዞ ሲሄድ ዝማሬ ቴክኒካል ፓርቱን ብቻ አንጠልጥሎ መንፈሳዊ ነገሩን ጥሎ ከዘፈን ይቅርታ አድርጉልኝና ከዘፈን ያልተለየ ነገር ይዞ እንዳይወጣ ጥንቃቄ እንዲያደርግ የሚያግዘው ሆኖ አግኝቼዋለሁና መሪዎችን ጌታ ይባርካችሁ ለማለት እወዳለሁኝ። ተባረኩ። ቀጥለናል። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት መታሰቢያ ልዩ የበዓል ፕሮግራም ነው እያደረግን ያለ ነው። በጣም የሚገርሙ ሀሳቦችን እያነሳችሁ ነው። እንደው በዚህ ምን ችግር አለ? ተወልዶ ለወለደን ጌታ ክብር የምትሰጠው እልልታ ካላችሁ እልልታ ነው፣ ጭብጨባ ካላችሁ እንግዲህ ባነሳሽው ሀሳብ በጣም ደስ ብሎኛል፣ ልቤም ተነክቷል። ታዳጊ ተተኪዎች ናቸው ብላችሁ ደግሞ እኔና ሶሲን እዚህ ህብረት ውስጥ እውነትህን ነው ወይ? እና በተለይ እኔን ተስፋ አደርጋለሁ ከዚህ ህብረት ጋር እንደምቀላቀል። ወደ መጨረሻ ሀሳቦች እየመጣን ነው። እንደው በዓል ነው እያከበርን ያለ ነው፣ ያው መታሰቢያ በዓል ማለት ነው። እንደው አገልግሎትንና በዓልን እንዴት አስታርቃችሁ ነው የምትሄዱት? ለምሳሌ እንደ ህብረት የምትጠሩበት በበዓላት ቀናት አገልግሎት ልትጠሩ ትችላላችሁ። አብዛኞቻችሁ ደግሞ የቤተሰብ ኃላፊ ናችሁ። እንደገና ደግሞ ከፋሚሊ ጋር የምታከብሩ ደግሞ ሰዎች ትኖራላችሁና በዛ ጊዜስ እንዴት ነው የምታደርጉት? እንዴት አስታርቃችሁ አገልግሎታችሁን ታስኬዳላችሁ? በዓልንና አገልግሎትን የምታስታርቁበትን መንገድ ለተመልካቾቻችን አቅርብልኝ እስቲ። በድጋሚ አመሰግናለሁ። አገልግሎት ከእግዚአብሔር የተሰጠን ትልቅ ኃላፊነት ነው፣ ደግሞም አደራ ነው። ስለዚህ ይህንን አደራ ደግሞ እንደሚገባ ልናስኬደው እንደሚገባ ለሚገባውም ጌታ እንደሚገባ ማድረግ አለብን ብለን እናምናለን። እንደ ህብረትም ደግሞም ቤተሰብ እግዚአብሔር የሰጠን ትልቁ አይደል? እንዲያውም ከመድረኮቻችን በፊት ልናገለግለው የሚገባ እግዚአብሔር የሰጠን አደራና ኃላፊነት ነው። ስለዚህ ይሄንንም ለማስታረቅ እውነት ለመናገር እስካሁን አልከበደንም። ትልቁንም ደግሞ ከዚህ ጀርባ ይጫወታሉ ብለን የምናምነው የትዳር አጋሮቻችን ናቸው። አገልግሎት በሚኖረን ሰዓት አብዛኛውን ጊዜ ኢቭም ይኖረናል። ኢቭ ላይ በብዛት እናገለግላለን። ደግሞም እንዲሁ አልፎ አልፎ በበዓሉ ቀን የሚሰጡን አገልግሎቶች አሉ። እነዚህንም መተን እናገለግላለን። ቀርተንም ነው ብለን አናቅም። እንደተባለው ቤታችንን በስነ ስርዓት እንመራለን፣ እናስተዳድራለን። ለዚህም ትልቁን የትዳር አጋሮቻችን ትልቁን ቦታ ይዛሉ። እነሱ ባይስማሙ፣ እነሱ አብረውን ባይቆሙ፣ የቤቱን ነገር ባይዙልን እውነት ለመናገር ከባድ ነው። ምክንያቱም እግዚአብሔር የሚጠይቀንን በመጀመሪያ የሰጠንን ቤተሰብ ስለሆነ እና በዚህ አቅጣጫ አብሬ ለትዳር አጋሮቻችን በጣም ትልቅ አንድ ጊዜ ለትዳር አጋሮቻቸው ልጆቻችንንም በመያዝ ይሁን እሺም ብሎ ፈቅዶ ራሱ እንድንወጣ በተለይ ደግሞ ለእህቶች ለኛ እሺ ሂዱ ብሎ በራሱ መፍቀድ ትልቅ እድል ነው እና በዚህ በጣም የታደልንን አብዛኞች ሁላችንም ኦፍ ኮርስ ሁላችንም እና ስለዚህ እስከዛሬ ከብዶን አያውቅም። በተሰጠን አገልግሎቶች እናገለግላለን። ቤታችንንም ሳናጓድል ውሸት አይደለም
መመስከር ይቻላል። ሁሉም እያንዳንዱ በደንብ እንደተባለው ዲፕሊ በደንብ ስለምንተዋወቅ ቤታችን ድረስ ያለውን ነገር በደንብ ስለምናውቅ የተደበቀ ነገር አይደለም። ስለዚህ በዚህ አቅጣጫ እውነት ከብዶን አያውቅም። እግዚአብሔር በረዳን መጠን እግዚአብሔር በሰጠን ጸጋ እያገለገልን ነው፣ ደግሞም እንቀጥላለን። አመሰግናለሁ። የተወደዳችሁ የጀሜን ቤተሰቦቻችን ልዩ የበዓል ፕሮግራም እንግዲህ ከ22 አጥቢያ ሙሉ ወንጌል ቤተክርስቲያን ከአምልኮ ህብረት መሪዎች ጋር እያደረግን ነው የምንገኘው። እስካሁን ድረስ ደግሞ በነበረን ቆይታ መባረካችሁን፣ መደሰታችሁን፣ መጽናናታችሁን፣ እግዚአብሔርን ማምለካችሁንና ማመስገናችሁን እርግጠኞች ነን። በየቤታችሁ ሆናችሁ ደግሞ እናንተም ዳቦዋችሁን እየበላችሁ ዶሮዋችሁን እየበላችሁ ጀሜን ቴሌቪዥን እየተከታተላችሁ ስላላችሁ እናመሰግናችኋለን ማለት ነው። እንዲሁም ደግሞ በተያያዘ በዚህ በበዓል ፕሮግራም በተለያየ የኑሮ ውጣ ውረድ ውስጥ እያለፉ ያሉ አረጋውያኖች ይኖራሉ። እነሱን ደግሞ እንድናስባቸው፣ እንድናያቸው፣ እንድንጎበኛቸው ካለን ላይ ደግሞ ቆርሰን እንድንሰጣቸው የሚያምልኮ አንዱ ደግሞ ፓርትም ስለሆነ እንድታርጉ በጌታ ፍቅር ጥሪ እናደርጋለን። እንግዲህ የተዘጋጀ ደስ የሚል ደግሞ ዳቦ አለ። ይህን ዳቦ የጋገረችው ሶስና ናት። እሷ ደግሞ ጋገረች ማለት ጋገረች ነው። ስለዚህ ታስይዘናለች። ደግሞ መስተንግዶችን እያደረግን ዳቦችን እየበላን ፋንዲሻችን እየበላን ቡናችንም እየደረሰ ነው። ከዛ ወደ መጨረሻዎቹ ሀሳቦችን መጣና ጌታን ደግሞ በህብረትና በአንድነት እናመልካለን ማለት ነው። ሁላችሁም በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አድረሳችሁ አደረሰ። ደስ ይበልሽ ቤተልሔም ተወለደ መድኃኔዓለም ጌታ ጸጋ ሞላ ዳዊት ጌታ ምስኪኗን ሴት ጌታ አሰባ ወለደ ጌታ ኢየሱስ የኛ ንጉሥ ከ22 አጥቢያ ሙሉ ወንጌል ቤተክርስቲያን ከአምልኮ ህብረት መሪዎች ጋር እያደረግን ያለውን ቆይታ ወደ መጨረሻው ሀሳብ እየመጣን ነው። እንደው እንደ ህብረት በኢትዮጵያ ቤተክርስቲያን ውስጥ በአምልኮ ህብረትነት ለሚያገለግሉ በአጠቃላይ ደግሞ ለአገልጋዮችም ጭምር የምታስተላልፉት መልእክትና የእንኳን አደረሳችሁ መልእክታችሁን ደግሞ አያይዛችሁ እንድታቀርቡ እድል እንስጣችሁ። ከግርምሽ እንጀምር። እሺ፣ አመሰግናለሁ። እንግዲህ መልእክት ያው በዋናነት የህብረት አገልግሎትን በተመለከተ በህብረት እያገለገሉ ያሉ የበለጠ እንዲያገለግሉ፣ በህብረት ማገልገል ያው ብዙ ፈተና አለው፣ ትልቅ ደግሞ በረከትም ስላለው እንዲበረቱ፣ እያገለገሉ ያልሆኑ ሰዎች ደግሞ ወደ ህብረት በመቀላቀል በህብረት እንዲያገለግሉ። ይህንን የምንለው ዝም ብለን እኛ ህብረት ስለሆነ ሳይሆን ብዙ በረከት ስላሉ መጽሐፍ እንደሚለው ወንድሞች በህብረት ቢቀመጡ እዛ እግዚአብሔር በረከትን አዟል ስለሚል እኛ ደግሞ ያንን በአባባል ወይ በጥቅስ ብቻ ሳይሆን በእውነት በህይወት ያየን ሰዎች ስለሆነ እርግጠኛ በጣም እጅግ በጣም የሚጠቀሙበት ስፍራ ስለሆነ ወደ ህብረት አገልግሎት እንዲመጡ። አንድ ሰው በጣም እያየኝ ነውና የቅርብ ጊዜ ህብረት ውለታ ያለበት ነው እኔ ሳልናገር እያለች ነበርና እንደው እኔ ራሴን ልበልና ለምሳሌ በህብረት ከተጠቀምነው አንዱ እኔ ማረሳው ወቅቱ አባቴን በሞት ያጣሁበት ቀን ነበርና ለእኔ በጣም ከባድ ቀን ነበረ። በጣም ወጣት፣ በጣም ጤነኛ፣ ትንሽ ኮቪድ ነገር አሞት ገብቶ ማታ ተደዋውለን እመጣለሁ ብሎኝ ጠዋት አርፏል ተብሎ ተደወለልኝ። በጣም ከባድ ስብራት ነበርና ከባድ ሐዘን ውስጥ ሆኜ ነበር እና የስጋ ዘመድ የሚባሉት ያው በጌታ ያልሆኑ በዛ በጠዋት ገና ሬሳ ሆስፒታል ሳይመጣ መጥተው በጣም አስጨነቁኝ። ያስጨነቁኝ ምንድነው 100,000 ብር አምጣ በሬ መግዛት አለብን ብለው እና የዛሬ 4 ዓመት አካባቢ ነው። እንዳሁኑ ትራንስፈርም ምንም የለም እና ከባድ ነበር ለእኔ። ማለት እንደዛ ሀዘን ውስጥ ሆኜ እያለቀስኩኝ ባንክ ቤት ሄጄ ገንዘብ ማውጣት ምናምን በጣም ፔንፉል ነው እና ደግሞ ከቤተ ዘመዶቹ አንዳንዶቹ እንደውም ብዙ የአባቴ ብር ከዛ በላይ ብር ያለባቸው ሰዎች ነበሩና ለምን ራሱ ሊረዱኝ እንዳልፈለጉ አልገባኝም ነበር እና በዛ ከባድ ሰዓት ውስጥ እንዳጋጣሚ የህብረት ልጆች ተሰብስበው መጡና ምንድን ነው ምን አድርግ ነው የምትሉት አሏቸው። አይ እንደዚህ በሬ መታረድ አለበት፣ በጉ ነው እንትን ነው 100,000 ብር ያስፈልጋል ምናምን አሉና
በቃ እሱን ተውት ብለው 100,000 ብር ላኩላቸው። ለእኔ የተሰማኝን ኩራት የተሰማኝን ማለት ቤተሰብ ያኛው የስጋ ዘመድ ያኛው ነበር። ሪል ቤተሰብ ግን የሆነው ይሄኛው ነው እና የሚከፈል ምናምን አይደለም። በቃ ይኸው ዞር በሉ ከእሱ አካባቢ፣ እሱ ሀዘኑን በስርዓት ይዘንበት አታስጨምቁት አሏቸው እና ይሄ እኔ ያየሁት አንድ ህብረት ውስጥ ያየሁት ጥቅም አብሮ ከማገልገል ያለፈ ማለት ነው። ሌላው ደግሞ እንግዲህ በቅርብ አንድ እህታችን ከባድ የጤና ጉዳይ ከባድ ራሷ ትናገረው ወይስ ከባድ እንደ ሃይላይትም ከባድ የጤና ችግር ውስጥ ነበረችና የነበረው ርብርብ ማለት ሁሉም ሰው ልጁ እንደታመመበት ነበር ፊልም ያደርገው። በወሊድ ምክንያት ነው። የእሷ ህይወት ሊያልፍ ይችላል። ሆስፒታል ትልቅ ብር ጠየቁ። እንደ አጋጣሚ ብሩ አልነበረም እጇ ላይ። ከክፍለ ሀገር ነው መታብራን የምታገለግለው። ቤተሰቦቿ ክፍለ ሀገር ናቸው። እነሱም ሊደርሱ አልቻሉ እና ህብረቱ ላይ አንድ መልእክትን የተላከው እህታችን ከሊት ታማለች፣ ሲሪየስ ነው፣ የህይወት ጉዳይ ነው። ወደ 200,000 ብር ያስፈልጋታል እና የምትችሉትን አድርጉ ተባለ። ቴሌግራም ግሩፕ ላይ የራሳችን ግሩፕ አለን የህብረቱ 2 ሰዓት አልሞላም 200,000 ብር ሲሰበሰብ ገብታ ልጇም ማሞቂያ ውስጥ ገብታ ምናምን እግዚአብሔር እድል ሰጥቶን ዛሬ ልጅቷን ስናያት ለእኛ የሚሰማንን ስሜት ልነግራችሁ አልችልም። ይሄው ላይ ህብረት ጥቅም ነውና እሷ መናገር የምትፈልገው ነገር ካለ ስላለችኝ ድንገት። ስለዚህ ብላቴኗ ራሱ ተተኪ የአምልኮ ህብረት 40ኛዋ እሷ ነች። መጨመር ትንሽ እዚህ ሀሳብ ላይ ጥሩ ነው። እንደዚህ አይነት ወንድማማችነት የምር ትልቅ እድል ነው የሚሰማኝ። የምር ማውራት አልችልም ታውቃላችሁ፣ በጣም ስለ እናንተ ማለት ለማለት አይደለም፣ ጌታ ሚዲያም ላይ ስለሚወጣ አይደለም፣ ያለውን እውነት ነው የምናወራውና አይዞሽ ኦልሬዲ ያለፈ ስለሆነ ደስ እያለሽ በምስጋና መንፈስ ውስጥ ሆነሽ ነው። ያው ሀዘኑን እያሰብኩ አይደለም ማለት እኔ ያላየሁም የክፍለ ሀገር ልጅ ነኝ። ከጅጅጋ ነው የመጣሁት እና ቅድም ሲጠየቅ እያልኩ ነበር ይሄ ትክክለኛ መልስ መመለስ ያለብኝ እኔ ነኝ። ስለዚህ ህብረቴ ማለት ነው ህብረቴ ማለት ይከብደኛል። በብዙ ህብረት አልፍ ያለውና ክፍለ ሀገር እንደሚታወቀው እዛ ነው ያለው ጉርብትና ብዙ ነገር እና ይሄ ህብረት እኔ ሳገባም በጣም በቃ አኩርቶ የዳረኝ ቤተሰቤ ነው እና ብዙ ዕዳ ያለብኝ ሰው ነኝና በወሊድ ምክንያት ግፊት ማለቀው ከባድ በጣም ማለት ደማቅጠኛ እየተሰጠኝ ሁሉ ማይወርድ ግፊት ነበርና እኔ ይሄን ያህል አልጠበቅኩኝ። አውቃለሁ እዚህ ህብረት ስገባ ጌታን በጣም አመስግኛለሁ። በብዙ ተጠቅሜያለሁ። በጣም ቤተሰብ በማላውቀው ሀገር ከቤተሰብም በላይ ቢከፋኝ ብደሰት አብሮኝ በቃ እና በጣም ድለኛት ይሰማኝ ነበር። ግን አንዳንዴ ህብረታችሁን በጣም ቫሊዩ እንድታደርጉ እግዚአብሔርም ያሳያችኋልና ለዛውም በዚህ ዘመን ሰው ሁሉ ለራሱ በሚሮጥበት የሰው ጉዳይ በማይሆንበት ጊዜ ያኔ ወደ ጳውሎስ ነበርና የምከታተለው ከኔ በላይ ይገርም ነው እዛ እንትን እያሉሽ አይደለም ምናምንና ማለት በቃ በጣም ከባድ ክፍያ ወደሚፈልግ ማለት አልተዘጋጀውም ምናምን እሷ ያስጨንቅሽ ያንቺ ነገር ነው እኛ የሚያሳስበን ነገር ምናምን ብለው በቃ እናቴ የክፍለ ሀገር ሰው ናትና የአዲስ አበባን ኑሮ የምታውቅበት ያለና ሰው ሁሉ በሩን ዘግቶ ነው አንዱ ለአንዱ አይጠያየቅም። ይሄን ነው የምታውቀው። እኔም ለትምህርት በመጣሁበት ጊዜ በቃ እንደዛ ነው የሚሰማት ብቻዬን እንዳለውና በጣም በቃ ሆዷን ይዛ እያለቀሰች ነው የመረቀቻቸው። ማለት በዚህ ልክ የክርስቶስ ፍቅር የተገለጠበት እኔ ሕያው ምስክር ነኝ። በቅርብ ነው ጆይን ያደረኩት ይሄን ህብረት እንደሚታወቀው 3 ዓመት ምናምን 4 ዓመት ቢሆነኝ ነውና ኮርቼ ማለት አንዳንዴ የምትደገፉበት ቤተሰብ ሲኖራችሁ ምናምን
ቀና ብላችሁ ትሄዳላችሁ። ተንደላቅቄ ምንም ነገር ሳያስጨንቀኝ ኢቭን ስለ ብር ኬዝ ራሱ ከኔ ኋላ ነበር ፕሬዠሬ እንዳይጨምር ከኔ ኋላ ከባለቤቴን ጠርተውት እየሳቁ ምናምን እነሱ እኮ በጣም ተጨንቀዋል ነገሮችን እንትን ለማለት አሬንጅ ለማድረግ። ልጄ በጣም አንደርዌት ነበረች። እግዚአብሔር ይመስገን ነገ እንግዲህ ለጌታ የምንሰጥበት ቀን ነው። ትልቅ ሴሌብሬሽን ቀን ነውና ዛሬ የተረጋጋ ህይወት ኖሮኝ ደስተኛ ህይወት ኖሮኝ ልጄን ባየው ቁጥር ይህን ወርሺፕ እግዚአብሔርን ያደረገልኝን ማዳን በጣም የሚወዱኝ ቤተሰቦች እንዳሉኝ እኔ አሁን ወደዛ ለመመለስ ምንም የሚያጓጓኝ ነገር ራሱ የለም ከሚባለው በላይ ትልቅ በጣም መወዳችሁ እኔ መለየት የሚከብደኝ ስለናንተ እግዚአብሔርን አመሰግናለሁና ህብረት ውስጥ የሌሉ ሰዎች የምር እንዲገቡ ይህንን በረከት እንዲካፈሉ ጥሪን ማድረግ ፈልጋለሁ። በጣም ወዳችኋለሁ ህብረቶቼ፣ ተባረኩልኝ። ለሁሉም ለክርስቲያኖች በዙሪያችን ላሉት ለሚያገለግሉት ሁሉ እንኳን ለዚህ የመታሰቢያ ቀን ክርስቶስ ሊያድነን የገባውን ተስፋ ፈጽሞ ተፈጸመልን ብለን ልናወራ እሱን ልናመሰግን ለምንችልበት ለዚህ ቀን እንኳን አደረሰን። ስለዚህ የተነገረን የመጣልን የሰማነው የምስራች ደግሞ እጅግ ትልቅ ነውና ዝም እንዳንል እንናገር። ሌላውም ይሄን ምስራች ጆይን ያድርግ። ጌታ በረዳን መጠን እየተደጋገፍን እንበርታላለሁ። እግዚአብሔር ይባርካችሁ። ቴንክ ዩ። በ22 ሙሉ ወንጌል የነበረን ልዩ የበዓል ፕሮግራም ይህን ይመስል ነበር። እስከ ፕሮግራሙ ፍጻሜ ድረስ ከኛ ጋር ስለነበራችሁ እጅግ እናመሰግናለን። አሁንም በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። በዚህ ደግሞ ተገኝተው አብረውን በዓልን ያከበሩትን የ22 ሙሉ ወንጌል የአምልኮ ህብረቶች በጣም ማመስገን ፈልጋለሁ። ሁላችሁንም ጌታ ይባርካችሁ። እንግዲህ እናንተ የእንኳን አደረሰን መልእክታችሁን አስተላልፋችኋል። እንደ ጄኤምኤም ቴሌቪዥን ደግሞ እናንተንም እንኳን አደረሳችሁ ማለት እንፈልጋለን። ያው 15ኛ ዓመት አንቨርሰሪ ልታከብሩ ዳር ላይ እንዳላችሁ ሰምተናል። ደስ ብሎናል በጣም። እንግዲህ ከዚህ ህብረት ብዙ ነገሮችን አግኝተናል። በተለይ እንደ ህብረት ደግሞ ወዳጅነትን፣ ቤተሰብነትን፣ በደስታም በሀዘንም ደግሞ መድረስን የሚያሳይ ትልቅ ነገሮችን ከእናንተ ተምረናል ማለት ነው። በዚህ ውስጥ ደግሞ እህታችንም እግዚአብሔር አምላክ ስለረዳሽ እንግዲህ ጽንሹንም ደግሞ ማቀፍ ስለሆነልሽ በጣም ደስ ብሎናል። እንኳን ጌታ ረዳሽ ማለት እንፈልጋለን። ህብረታችሁ ይቀጥል። ትውልድን በመተካት ደግሞ ለኢትዮጵያ ቤተክርስቲያን ምሳሌ እየሆናችሁ እንደምትቀጥሉ ተስፋ እናደርጋለን ማለት ነው። የዛሬውን ዝግጅታችን በዚህ ነው የምናጠናቅቀው። ሶስና እያሱና ታምራት ሞቲ ከእናንተ ጋር ደግሞ ፕሮግራሙን እየመራን እዚህ ደርሰናል። የቤታችሁ ናችሁ ይህን ፕሮግራም የምትከታተሉትን ሁሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል አደረሳችሁ ማለት እንፈልጋለን።